እግዚአብሔር ማለት የብሔር ገዢ ማለት ነው፣ የአገር ጌታ ማለት ነው። እንደዛ ደግሞ የተባለው ኢትዮጵያ ውስጥ የኢትዮጵያ አምላክ የነበረው ገብቷል ሲመለክ የነበረ ጣዖት እሱ መጠሪያው የነበረ ስሙ የነበረው ቃል እንጂ ሰማይና ምድርን የፈጠረ አምላክ የሚጠራበት ስም አይደለም። በመካ መዲና ተረጋጋ 36 የነበረ ጣዖት እንደዛ አንድ ጣዖት አስቀርቶ ያመለከለ መሐመድ የራስህ ነው። እንደዛ ከሆነ የራስ ከ300 ተረጋጋ። ስነ ስርዓት ነው እያወራን ያለ ነው። በስነ ስርዓት በማስረጃ አውራ። ትልቅ ሰው በማስረጃ ነው እያወራን። በመጽሐፍ ቅዱስ እንደዛ የሚል ካለ አምጣ አሳንተ። ችግር የለውም። እሺ ችግር የለውም። ባቢ ላላ አይደለም ባቢ ቆይ አንድ ጣዖት አመልኩ የሚለውን መረጃ ያሳየን። እንደዝም ብሎ ያረቅ ቤት ወሬ አያስፈልግም። እስኪ አንድ ጣዖት አመልኩ የሚለውን አሳየን። ይቅርታ አንድ ጊዜ በመረጃ ይሁን። አንቺ የራስሽ ቁርአን የጋኔን ምስክር ነው። አሳይሻለሁ። አሳይሻለሁ እኮ ክፈት ቪዲዮ። ሳሂህ ሙስሊም 2814 አይደለም ክፈችው። ብሌን በመሐል አትግባ። ብሌን ተረጋጋ። በመሐል አትግባ። ተረጋጋ። ክፈችውና እኮ አሳየን። ቪዲዮ ክፈት። ቁርአን ክፈች። አንቺ ቁርአን 72 1 እስከ 3 አንብብልኝ። አንድ ጊዜ እስኪ የቱ ጋር እናንብብል? እስኪ ማውጣት የሚችል አንድ ጊዜ አንድ አውጣ። ይነበባል እኮ ምንም መክፈት አንብበውና የቱ ጋር እናንብብ? አንድ ጊዜ ሱረቱ አልጂን 72 1 እስከ 3 አንብብ። ቁርአን የጋኔን ምስክር እንደሆነ የጋኔን መጽሐፍ እንደሆነ የጋኔን ሃይማኖት እንደሆነ ነዛል ተረጋጋ። እንደዚህ በመሆን ምንም የምታመጣው ለውጥ የለም። አሁን ጣዖት ነው የሚያመልኩት ያልክበትን መረጃ ያሳየ የቱ ጋር ነው ተጻፈው? አንድ ጊዜ ጣዖት ማለት ሞታ ሰይጣን ነው። ሰይጣን ወንዱ አታብራራ። አሁን አታብራራ እንዴ ለተናገርከው በመረጃ ይሁን ነው። ይኸውልህ ወንድ ልጅ አይዋሽም ይባላል። ወንድ ልጅ የወለደ ይሙት ይባላል። የወለደ ይሙት ነው። ወንድ ልጅ ከሚታበል የወለደ ይሙት ነው የሚለው። ስለዚህ አውጣ ቁርአን ሱረቱል ጂን ክፈችልኝ ያልኩሽ ነው። ቁርአን ትልቁ አርገኛ አንዴ ያሳየው እሱ ጋር ነው። ቁርአን ሱረቱል ጂን 72 እሺ ሱረቱል ጂን 72 አንብቦ የቱ ጋር ነው? አንድ ጣው አዳምጥ ልንገርህ ምን ይላል? መሐመድ ሆይ በል መሐመድ አይልም ሲጀመር በአረብኛ መሐመድ አይልም የሚለው ምንድነው? ክርስቶስ አዳም በአረብኛ መሐመድ ይላል። አረብኛ መሐመድ ይላል። አረብኛ መሐመድ ይላል ነው የምልህ። ይሄ የመጭበርበር ትርጓሜ ነው። አይመለከትም፣ ይነበብበት አይመለከትም። ዝም በል በአረብኛ መሐመድ ይላል። ያንብብ። አሁን ለተናገርከው መረጃ ያንብብበት። ዝም በል በል ብሎ ነው የሚጀምር እንጂ አረብኛ መሐመድ አይልም። ላብራ ወይስ እኔ ላንብብ ወይስ እሱ ያብራ? እስኪ አፈን ዝጋና ያንብብበት። ያምጥተህ ለመረጃው አንብብ። ግን ማወቅ ያለብህ መሐመድ የሚል የለም። ብሉይ ኪዳን እንደውም በብሉይ ኪዳን አስተሳሰብ እኮ ኢየሱስን ሲያመልክ የተገኘ መገደል አለበት። ታውቃለህ? እና ትክክል ነው። እሱ ደግፈዋለሁ እኔ። አዎ የምር እዚህ ሀገር ራሱ ህጉ ቢሰራ አሪፍ ነበረ። እና አሁን ኖርማሊ አይሁዶች ናቸው። ኢቭን ይኸው ለዚህ ጋር ማወቅ ያለብህ ማለት ነው። ኢቭን ኢየሱስ የአይሁድን በዓል ያከብር ነበረ። በአይሁድ ዘንድ አንድ አይሁድ በዓል አከበረ ብሎ ማለት የአይሁድን አምላክ አመለከ ማለት ነው። አሁን ለፋሲካ ጊዜ ራሱ ለምሳሌ አሁን ኢየሱስን ሊሰቅሉ ሲያሳድዱት የነበረው ለፋሲካ ጊዜ ነው። አንደኛ ለፋሲካ ጊዜ አይሁድ በሙሉ ይሰበሰባል፣ ግዴታ ነው። ኦኬ። ሁለተኛ እያንዳንዱ አይሁድ ማክበር አለበት፣ ሃይማኖታዊ ግዴታ ነው። ፋሲካ ብሎ ማለት የነፃነት ደስታ ማግኘት ነው። እስራኤላውያኖች ከግብፅ ነፃ ያወጡበትን መታሰቢያ ያደርገው ነው የሚያከብሩትና ማረድ አለበት፣ ለበዓሉ መታረድ አለበት። ደስታ ነው። እዛ ጋር ሊያዝሽ ልጠይቅሽ። እሺ ይቅርታ በመሃል ስለገባው ግን አይሁድ ማለት እንትና ኡዘይር የአላህ ልጅ ነው ያሉት ናቸው። እንደ ኡዘይር በነበረበት ዘመን አሁን ኖርማሊ ሁሉም አይሁድ ኡዘይር የአላህ ልጅ ነው ይላል ሳይሆን ኡዘይር ማለት እዝራ ማለት ነው። በነገር ላይ
እዝራ በነበረበት ዘመን እዝራን ያላህ ልጅ ነው ያኒ እንደ አማልክት አድርገው ያዙት አሉ ሁሉም ዘመን ያለው አይሁድ እዝራን ያመልካል ብሎ ማለት አይደለም ለምሳሌ በሙሴና በአሮን ዘመን የነበሩ አሮን ጣዖት አምላኪ ይለዋል እንደውም መጽሐፍ ቅዱስ በእስልምና ግን አሮን ጣዖት አላመለከም ነገር ግን አንድ ማን ነበረ የሆነ ማን ሴሜሪክ ነው ማን ቢባለው ሰውዬ ነው እሱ ነው ራሱ ጣዖት አምላኪዎቹ ከወርቅ የተለያየ ጣዖት ሰርተው ሲያመልኩ አይቶ እሱም ተመኘ ልክ እንደነዚህ እንደ አረማውያኖቹ እንደ አህዛቦቹ እኛም ለምን የምናየው የሚታይ የሚዳሰስ አማልክት አንሰራም ብሎ ወርቅ ሰብስቦ ከህዝቡ የጥጃ ጣዖት ሰራ ኦኬ አሁን እንደዛም አለ ስለዚህ የሙሳን ህዝብ ነሙሴን ጣዖት አምላኪ አላላቸው ማምላካችን አላህ Subhanahu Wa Ta'ala ሙሴንና ሙሴን በትክክል የተከተሉት አሮን እነዚህ ትክክለኛ ሙስሊሞች ናቸው ነገር ግን ከስራቸው የነበሩት ሌሎች አህዛቦች የሚያደርጉትን አይተው ጓጉተው እንደነዛ ለማድረግ ጣዖት አምልኮት ውስጥ ገብተዋል ስተት ውስጥ ገብተዋል ሙሳ ራሱ በዚህ ተነዶባቸው ነበር አው ሳሚሪ ቴንክ ዩ ውዴ አው ሳሚሩ ሰውዬ ነው ጥጃውን ጣዖት አድርጎ ወርቅ ሰብስቦ የሰራው እንጂ አሮን አይደለም ብሉይ ኪዳን አሮን ነው ይላል ይስተት ነው እና አምላካችን አላህ Subhanahu Wa Ta'ala ነብይ እዚህ ጋር መልእክት ማስተላለፈው በእስልምና አምላካችን አላህ Subhanahu Wa Ta'ala ነብያትን ከትልልቅ ወንጀላት ይጠብቃቸዋል ትልልቅ ወንጀል ብሎ ማለት በአምላክን መካድ ያኒ ጣዖት አምላኪ መሆን እንደዝሙት እንደመስራት ሰው መግደል ምናምን የተለያዩ ነገሮች እነዚህ ከባባድ ወንጀሎችን አይሰሩም ምናልባት እንደ ሰውኛ ጥቃቅን ሰተቶችን ሊሰሩ ይችላሉ እንጂ ከባባድ ወንጀል ነብይ አይሰራም ተብሎ በእስልምና ይታመናል ለዛም ነው ቁርአን ላይ ለምሳሌ ሰለሞን ጣዖት አምልኳል አልተባለም ብሉይ ኪዳን ላይ ስትመጣ አሮንና ሰለሞን ጣዖት አምልከዋል ይላል እና ቁርአን ያው ነብያትንም ነፃ ለማውጣት ነው እንግዲህ ነብያችን አለይሂ ሰላቱ ወሰለም የመጨረሻ ነብይ ተደርገው የተላኩት ህዝብን ከስተት ወደ ትክክለኛ መንገድ ለማምጣትና የነብያትን ክብር ለማጥራት ነው ማለት ነው እናም አይሁድ ሲባል በተለያየ ዘመን ነው እንደ ዘመኑ ነው እንጂ በሁሉም ዘመን አሁንም ያሉት አይሁዶች ኡዘር ያላህ ልጅ ነው ይላሉ ማለት አይደለም ኦኬ ተመለሳለሁ እዛጋ እኔ ጥያቄ እኮ ኢየሱስ ክርስቶስ የአይሁዳውያንን በዓል ያከብር ነበር አምልኮ ይፈጽም ነበር ስትይ ሲፈጽመው የነበረው አምልኮ ምን እንደሆነ ለመረዳት ነው እሱ የጠየቁሽ የአይሁድን አምላክ ማምለክ በዓል ማክበሩ እንደዛ ነው በዓል ማክበርና አምልኮ መፈጸም ተመሳሳይ ነው ብለሽ ነው ማለት ተመሳሳይ ሳይሆን እንደ መጽሐፍ ቅዱስ አስተምሮ እንደ እስልምናም እኮ በዓል እኮ አምልኮ ነው ታውቃለህ አሁን እኛ ኢድ ሲሆን ሁለት ኢድ አለ በእስልምና የረመዳን ኢድ እና የአረፋ ኢድ ነው ለዛ ኢድ መጀመሪያ ትታጠባለህ ቤትም ለሚስኪን የሚሰጥ ታዘጋጃለህ ንጹህ ትሆናለህ ያለህን አዝድተህ ራስን ታነጻለህ ልብህን ምንህን ታጸዳደህ በኋላ ለሚስኪን ትሰጣለህ ትወጣለህ ቤተሰብህን ይዘህ ሰላት ትሰግዳለህ ያኒ በዓሉ የሚደረገው እነዚህ የአምልኮ ስርዓቶች ናቸው ኦኬ ስለዚህ ፋሲካ ብሎ ማለት እግዚአብሔርን ማምለክ የእስራኤልን አምላክ ማምለክ ነው እና ታዲያ ለምን ገደሉት በዓላቸውን ሲያከብርላቸው ከነበረ ለምን ገደሉት እሱ ለነሱ ብሎ አይደለም ያከበርላቸው እሱ የእስራኤልን አምላክ ያባቶቹን የቅርማያቶቹን የና አብርሃምን የና ይስሐቅን አምላክ ለማምለክ ነው ኢቭን ሲዘጋጅ የነበረው ኢቭን ራሱ እኮ ሊያርድ ነበር እኮ የዝን ሰው ቤት ጌታ ፋሲካ ላከብርበት ቦታ እንዲሰጠኝ ያለ ሲጠይቅ አልነበረ አይተዋል አይደል ወንጌል ላይ በግ የሚታረድበት ለፋሲካ የሚያርዱበት ስለዚህ አይሁዶቹ ብሎ አይደለም እሱ ያከበረ ለራሱ ብሎ ነው ያከበረው አንደኛ ነገር ሁለተኛ ነገር አይሁዶቹ የኛን በዓላችንን አክብሩልና ብለው አንተ አላሉም ምክንያቱም በአይሁድ ዘንድ
ወንጀል ተፈጽሞብናል ነው ያሉት። ከ9:6 ላይ ምን ይላል? ሕፃን ተወልዶልናል ይላል። ሕፃን ተወልዶልናል የሚለው ሰው እንዳይንቀው ሰው እንዲያምን እግዚአብሔር እንደሚወለድ አስቀድሞ ምን ይላል? ሕፃን ተወልዶልናል ይላል። ቆይ አንዴ ጥሩ ያ ሕፃን ምንድነው እሱ? እሺ በትንቢተ ኢሳይያስ የተወለደ ሕፃን በትንቢተ ኢሳይያስ የተናገረው ትንቢት ምን አለ? እሺ አዎ ያ ሕፃን ምንድነው እሱ? ያ ሕፃን አምላክ ነው? በል እንካ እሺ እንካና ይኸው አምላክ ነው ወይስ አምላክ አይደለም? እራስ ምን ይላል? እሺ አምላክ ነው ወይስ ምን እያለ ነው? እስከ ኃያል አምላክ ይልሃል። እሺ ይሄ ጥቅስ ለኢየሱስ ነው? ለኢየሱስ ነው ትላለህ? እሺ ለኢየሱስ መሆኑን በምን ማስረጃ ልስጥ? ትንቢተ ኢሳይያስ 44 ላይ እንካ 40 ይሄን ተረጋጋ። ኧረ ስለፈጠረ ተረጋጋና ይሄ ጥቅስ ለኢየሱስ ነው ወይስ አይደለም? አዎ ለኢየሱስ ነው በለኝ። አይ አይደለም በለኝ። ወይ ከሆነ አዎ በለኝ። ለኢየሱስ ክርስቶስ ነው። አዎ ጎበዝ። እሺ ጥሩ። እስቲ አዲስ ኪዳን ላይ ጥቅሱ የተፈጸመበትን ያ ትንቢት የተፈጸመበትን ቦታ ጥቅሱን እስቲ ሰፖርት አድርግ። በጣም ጥሩ። እሺ አንዴ ሉቃስ 1:35 ላይ ቆይ አንዴ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ የሚወለደው ቅዱሱ ሕፃን የእግዚአብሔር ልጅ ይባላል። አንብበውና እንካ ምን ይባላል? ቅዱሱ የእግዚአብሔር ልጅ ይባላል። አንብበው 35 አንብበው። መንፈስ ቅዱስ በአንቺ ላይ ይመጣል፣ አንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። ሕፃኑ ይልሃል። የሚወለደው ሕፃኑ ይልሃል። ጥሩ ጠብቀኝ። ሕፃን ተወልዷል፣ ወንድ ልጅ ተሰጥቶናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አባት፣ የሰላም አለቃ ተብሎ ይጠራል የሚለው የቱ ጋር ነው የተፈጸመው ነው ያልኩህ። አልሰማሁኝም እንጂ ብትሰማኝ ኖሮ ማለት ነው ይሄን ጥቅስ አትመዝም። ሉቃስ 1ን አትመዝም። እየነገርኩህ እኮ ነው። የት አለ የተፈጸመው? ድንግላ በሰራት እኮ ነው የምልህ። እሺ ድንቅ መካር፣ ኃያል አምላክ የተባለበትን እስኪ ያሳየኛ እንዴ። እሺ እንካ ራሱ የተናገረልህ ልንገርህ፣ ላሳየህ። እንካ አንብበው። እሺ አንብበው፣ ጮህ ብለህ አንብበው። 13 ማ ላይ ነው? አንብበው ወይ እስቲ ማ ላይ ነው ጥቅሱ? አንብበው። ማ ላይ ነው? 13 ያልኩህ ነው። ቪዲዮ ከፍተሃል እንዴ? አዎ ቪዲዮ ከፍቻለሁ። አልከፈተም እኮ ችግሩ። ከፍቻለሁ እንጂ ጨብሰሻል እንዴ? አሁን ከፈተ። ትልቁ ላይ አድርገው። ኦኬ ተው፣ አልከፈትክም ነበር። ለዛ ነው 13 ችግር የለውም። እስቲ ቁጥር 13 ባቢ ርዕሱ እንትን ይዞር አድርጋል። እሺ ትንሽ ተጋር አይ እናንተ መምህር ጌታ ትሉኛላችሁ፣ ትክክል ነው እንደምትሉት እንዲሁ ነኝና አለ። ስለዚህ ከዛኛው ጋር ምን አገናኘው? ክርስቶስ ጌታ ከዛኛው ጋር ምን አገናኘው? ምን አገናኘው? አሁን እኮ እኔ ጠየቅኩህ። ድንቅ መካር ኃያል አምላክ የሚለው የቱ ጋር የተፈጸመው ትንቢቱ? ጥቅሱ አለ ወይስ የለም ስል በአጭር ቋንቋ ልንገርህ። ኢየሱስ ክርስቶስ ተወልዶ ራሱ ጌታና መምህር ነኝ አላቸው። ስማ ወንድሜ፣
እኔ ማጭር ቋንቋን እንግዲህ ትንቢቱ ደብል ትንቢት ነው፣ ደብል ፕሮፌሲ ነው ብለህ ማለፍ ትችላለህ። ትንቢቱ ይኸውልህ ኢየሱስ ላይ የተፈጸመበትን ቦታ ጥቅስ እንዲህ 1000 ዓመት እድሜ ቢኖር ኃጢአተኛ የ100 ዓመት ሆኖት ይሞታል ይላል ኢሳይያስ 65 ቁጥር 20 ላይ 100 ዓመት ሆኖት ሞተ እንደገና ተነሳ 100 ዓመት ቢጨመርልህ ጥቅሱን ለኢየሱስ ነው ብለህ የሚያመጣ ክርስቲያን የለም። እኔም አላመጣም። ለምን ከእኔም ክርስትና ውስጥ ነው ያለሁት። አንተ ስለ ኢየሱስ ክርስቶስ ጌታዬ ብዬ ነው ማለት ብራዘር፣ ስለ ክርስትና የምናውቀው ክርስቲያኖች ነን። ስለ ሙስሊም የምታውቀው አንተ ሙስሊም ነህ። እኔ ስለ በሙስሊም ቤት መጥቼ አልፈክርም፣ አላውቀውም። እኔ ሙስሊም አይደለሁም። እኔ ሙስሊም አይደለሁም። እኔ ሙስሊም አይደለሁም። እውነት አይደለም። ተረጋጋ ክርስቶስ፣ እውነት ክርስቶስ ተረጋጋ፣ ተረጋጋ። ዱከም መጀመሪያ ጥቅሱ ምንድን ነው የሚለው? ዱከም የትኛው ኢሳይያስ? አዎ ትንሽ ወንድ ልጅ ተሰጥቶናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው የሚለው። ማን ነው እንደዛ ያለው? ኢሳይያስ ነው። ኢሳይያስ። ስለዚህ ተወልደዋል፣ ተሰጥቶናል አይደል ያለው? ተሰጥቷል ለሁላችን። አዎ ተረጋጋ ክርስቶስ። ለሁላችን አላለህም እኮ ለሁላችን። ከየት ልትጨምርበት ነው? ተወልደልናል ማለት ምን ማለት ነው? ተወለደ ነው። በቃ አለቀ። ተወልደልናል ማለት እኮ ተወለደ እኮ ነው አይደለም? ተወልደልናል ማለት ነው። ያ ሕፃን እኮ ኢየሱስ ክርስቶስ አይደለም። ከፈለክ እስከ መጨረሻ አንብበው። ኢየሱስ ክርስቶስ አይደለም። ከዛ በፊት ስለተወለደ ሕፃን ነው የሚያወራው እንጂ ምዕራፍ 8 ላይ ያለው ነው ጥቅሱ የሚጠቅሰው እኮ። እሺ ኢሳይያስ 7:14 ግባ። እሺ ስለ ኢሳይያስ አታውራ፣ ስለ ኢየሱስ ክርስቶስ ስታወራ ባቢሎን የተማረከውን ሕዝብ የመለሰ ሰላም የፈጠረ ሰው ነው ይባላል። ስለዚህ ኢየሱስ ክርስቶስ ራሱ እኮ ገብርኤል ሳፈጥራት ለድንግል እኮ ተናግሮታል። አተስቋል። ተረጋጋ። ቆይ የፈለከው አንተ እሺ፣ ቆይ በእናትህ በዘመኑ ለተወለደ የሕዝቅያስ ልጅ በባቢሎን የተማረከውን ሕዝብ የመለሰ ሰው አለ እና ያ ሰው ነው በዘመኑ ሰላም ያወረደ ሰው ነው። ለዛ ነው ተብሎም ይፈታል። የመጽሐፉ ባለቤቶች እንደዛ ይፈቱታል። እነ ክመጽዮን በል እንደዚህ ማለት እነ ታርገም ጆናታን ምናምን ብለው የሚፈቱ ሰዎች አሉ፣ ኮመንተሪዎች ማለት ነው። ነገር ግን የዘመኑ ክርስቲያን የሚሉ ለኢየሱስ ይለጥፉታል። እሺ ብለን ተቀብለን ኖረናል እስከዛሬ ድረስ። በቃ ብራዘር 1000 ዓመት አትኖርም። ራስን አትሸውድ። የተጻፈውን አንቀይረውም። ገባ? በተጻፈው መሰረት እንሄዳለን። ካላመንክ ነው። ጥቅሱ ለማን ነው የምትለው አንተ? ለኢየሱስ ክርስቶስ ነው። ምን ኢየሱስ የሰላም አምላክ የተባለበትን አሳየኝ። እሺ ምን ኢየሱስ የሰላም አምላክ የሰላም አለቃ የተባለበትን አሳየኝ እስቲ። እኔ ሴፍና ገጀራን ይዤ መጣሁ ነው የሚለው ኢየሱስ ሲፈልገው አይልም። እንደዛ ያለ ኢየሱስ ክርስቶስ እኔ የሚሰጣችሁ ሰላም ዓለም የሚሰጣችሁ አይደለም ይላል እንጂ ኢየሱስ ነው ክርስቶስ። እኔ መጽሐፉን አላነበብኩም። መጽሐፍ አንብበው ታዲያ ኢየሱስ ክርስቶስ እኔ የሚሰጣችሁ ሰላም ዓለም የሚሰጣችሁ አይደለም ነው የሚለው እንጂ ኢየሱስ ክርስቶስ ማንም በማንም ላይ ልንፈርድ እኮ አያስገድደንም። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ አንድ ያመነዘረ ሴት አመጡለትና ኢየሱስ ክርስቶስ ከእናንተ ኃጢአት የሌላችሁ ይውገራት ያለው እሱ ውሸት ነው። ስለሱ ምን ማለት እንደሆነ እነግርሃለሁ። አይደለም እኮ እሱ ከየትኛው ሃይማኖት እንደተቀዳ እነግርሃለሁ። በነገር ላይ በምድር ላይ ኢየሱስ ክርስቶስ በምድር ላይ ሰላም ለማምጣት የመጣው አይምሰላችሁ ሰይፍን እንጂ ሰላም ለማምጣት አልመጣሁም። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ ለያይ ዘንድ መጥቻለሁ ነው የሚለው ኢየሱስ ክርስቶስ። እውነቱን ላወጣው ነው። አዎ ክርስቶስ ያማናል። አንዴ ይሄ አባባል ኤክስፕሌን ላድርግላችሁ ማለት ነው። ይሄ አባባል ምን መሰላችሁ ማለት ነው። በዛ ጊዜ የነበሩት ሰዎች የማያምኑ ሰዎች፣ ተጠራጣሪዎች ነበሩ። አንድ ሰው ክርስቶስን ሲከተል በዛ ጊዜ አሳ አጥማጆች ክርስቶስን በሚከተሉበት ጊዜ ቤተሰቦቻቸው በእነሱ ላይ ያምፁ ነበረ። ይሄ ሰው ከአምላክ ጋር ራሱን አስተያየ ብለው ሲሰቅሉት እነ ጴጥሮስ ሁሉ ክደውታል።
በዛ ታይም ነው ቤት እናትን ከልጇ ምራትን ከአማቷ ለመለየት ነው የመጣሁት ሲል በሱ በማመን ምክንያት የሚለያዩ ሰዎች አሉ። ሰላም በሰላም የሚኖሩ ሰዎች ኮምፎርት ዞን ላይ የነበሩ ሰዎች ራስ ወዳድ ነው ክርስቶስ ምክንያት ክርስቶስን በማወቅ ምክንያት የሚለያዩ አሉ። ራስ ወዳድ ነው። ከአባትህ በላይ እኔን ውደደኝ እያለ ኢየሱስ ክርስቶስ ሰላም ለማምጣት ነው የመጣው ማለት የለብህም። ሙባረክ እንትን ማለት ፈልገህ ነው? አውራው እሺ፣ ላውራው ይሄ ከፈጣሪ በላይ አትወደውም እንዴ አንተ? ከቤተሰብ በላይ አላህን አትወደውም እንዴ? ሙባረክ አውራው። ሰላም ብያችኋለሁ ባቢ፣ ሁላችሁንም ሰላም። ከታች ያላችሁም ሰላም አለይኩም ወራህመቱላህ። ክርስቶስ ጌታ ነው የሚለው ጥያቄ ነበረኝ። ያ ክርስቶስ ጌታ ነው። ይኸውልህ ክርስቶስ ኢየሱስ አንዴ ጥቁር ሰው አንዴ ተረጋጋ። ከሱ ጋር ላውራ አንዴ። እሺ በመጽሐፍ ቅዱስ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ የኢየሱስ አባትና አምላክ ይባረክ ይላል። እሱን ጥቅስ አየኸው? ዮሐንስ 20:17ም አለ። ራእይ ዮሐንስ እኔ ዮሐንስ አልጠየኩም። ኧረ ተረጋጋ አባቴ፣ ኧረ ተረጋጋ። አይደለም አምላክ የሚል አለ። ኧረ ተረጋጋ። እኔ የጠየቅኩህን መጀመሪያ አዳም። ራስ ወዳጃችሁ እንደ አንተ ደግሞ እሺ ቀስ ብለህ ተናገር። እያወራህ 1:3 ላይ ኤፌሶን ሰዎች ላይ 1:3 ላይ ኢትዮጵያ የኢየሱስ አምላክና አባት ይባረክ ይላል። አዎ ይላል እኮ እያልኩ ነው። የኢየሱስ አባትና አምላክ የሆነው ማን ነው ስሙ? አብ። የግብር ስሙ ነው አብ እያልኩ እኮ ነው። ኢየሱስ ክርስቶስ ከመወለዱ አብ ነው። የግብር ስሙ አብ ነው አይደለ? የግብር ስሙ ነው ወይ? አብ አሁን ያወቅነው ኢየሱስ ከተወለደ በኋላ አብ ብለን አወቅነው እንጂ ከዛ አብ የሚለው የግብር ስሙ ነው ወይስ የባህሪ ስሙ ነው? የባህር ስሙ እንጂ የባህር ስሙ እግዚአብሔር አብ ይባላል። ኢየሱስ ክርስቶስ ስለወለደ የግብር ስም የለውም። ግብሩ ኢየሱስ መውለድ ነው። የግብር ስም የለውም ወይ? አብ የግብር ስም የለውም። እየነገርኩ እኮ ነው። አብ ግብሩ ኢየሱስ መውለድ ነው። ወልድም ከአብ መወለድ ነው። እኔ ስለ ውልደት አልጠየቅኩም። እኔ ስለ መዋለድ አልጠየቅኩም። የኢየሱስ አባትና አምላክ የግብር ስሙ ማን ነው? አብ እያልኩ እኮ ነው። የባህሪ ስሙ ነው የግብር ስሙ ነው አብ? ኧረ በፈጣሪ ስም አንተ አብ ማለት የሚለው ስም ነው ራሱ እሺ ከሱ ጋር አልጨረስንም። ችግር የለውም ጨርሳለሁ። አብ የሚለው የግብር ስሙ ነው ወይስ የባህሪ ስሙ ነው? ይሄን ለይልኛ። የግብር ስም ነው። እሺ የባህሪ ስም የለውም። የግብር ስሙ ነው። እሺ የባህሪ ስሙ ነው። የባህሪ ስሙ እግዚአብሔር ነው። ኦኬ እግዚአብሔር የሚለው አብ ብቻውን ነው ወይስ ስላሴን አጠቃሎ ነው? ስላሴን አጠቃሎ እንጂ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ያዘ በመለኮት አንድ የሚሆነ እግዚአብሔር እንለዋለን። በግብር ከሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። አዳም እዚህ ጋር የግብር ስሙ ምንድነው ያልከኝ? አብ አልከኝ። እሺ የባህሪ ስሙ እግዚአብሔር ነው አልከኝ። እግዚአብሔር አብ ብቻ ነው ወይስ አብ ወልድ መንፈስ ቅዱስ ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። በግብር ካልከኝ እግዚአብሔር አብ ግብሩ ምንድነው ካልከኝ የኢየሱስ አባት ማን ነው? የኢየሱስ አባት ማን ነው? እግዚአብሔር አብ እያልኩ እኮ ነው። እግዚአብሔር አብ። እሺ እዚህ ጋር በደንብ አዳምጠኝ። የኢየሱስ እግዚአብሔር አብ የሚለው የግብር ስሙ ነው ወይስ የባህሪ ስሙ ነው? በደንብ አስተውለህ ንገረኝ። የግብር ስሙ ነው ወይስ የባህሪ ስሙ ነው? እየሰማኸኝ ከሆነ የኢየሱስ አባት እግዚአብሔር አብ የሚለው እግዚአብሔር የባህር ስሙ ነው። አብ የሚለው ደግሞ ወልድ ስለወለደ አባት እንለዋለን። ወልድ ስለመዋለድ አልጠየኩም። የባህሪ ስሙ ነው ወይስ የግብር ስሙ ነው? የባህሪ ነው ወይስ የግብር? አንዱን ለይና በለኛ በእናትህ። እንዴ ስማ፣ የባህር ስሙ መለኮት ነው፣ እግዚአብሔር ነው፣ ፈጣሪ ነው። ገባ? የግብሩ ስሙ ከሆነ አብ ነው። ወልድን የወለደ አብን እንላ። ይኸው ጥያቄውን መረዳት ራሱ የመልሱ 50% ማግኘት ነው ይባላል። የፈለግኸው መልስ ለማስገኘት ብለህ ነው እንጂ መልሱ እየገባህ ነው። አንተ የምትፈልገው ነገር ስለሆነ አይገባህም። አሁን ለምሳሌ አዳምጠኝ። አንተ ስምህ ማን ነው ካልከኝ ሙባረክ ነው። የአባትህ ስም ማን ነው ካልከኝ እነግርሃለሁ። እኔ እየጠየቅኩ ያለው የኢየሱስ አባትና አምላክ የተባለው
ስሙ ማነው ነው እየጠየኩ ያለሁት። እኔ እግዚአብሔር ነው አብ ነው ምናምን ብለህ የባህሪ ስሙን አትንገረኝ። የባህሪ ስሙን አትንገረኝ። የግብር ስሙ አብ፣ የግብር ስሙ ማን ነው? አብ የግብር ስሙ ማን ነው? ምን እያልክ ነው? አብ እያልክ የግብር ስሙ ማን ነው? አብ ራሱ የግብር ስሙ ነው። የአባትህ ስም ማን ነው? ቆይ አንተ ስምህ ማን ነው? ስምህ ማን ነው? ኧረ በፈጣሪ ስምህ ማን ነው? አንተ የአንተ ስም ማን ነው? የአባትህ ስም ለአንተ ባህሪ ነው ወይስ የግብር ስም ነው? ንገረኝ እስኪ። ይሄን ለየ መጀመሪያ ብራዘር፣ የኔ ስም አያጸድቅህም። የሚያጸድቀን ነገር እናውራ እኮ። የአባትህ ስም የግብር ስም ነው ወይስ የባህሪ ስም ነው ለአንተ? ይሄን ለየልኛ። አባቴ እኮ አባት ራሱ እኮ አባቴ ራሱ አባቴ ነው እኮ። የባህሪ ነው የግብር አባት ነው? አባትህ የግብር ነው ወይስ የባህሪ አባት ነው ለአንተ? የግብር አባቴ ነው፣ ስለወለደኝ ነው። እሺ ያዝልኝ፣ ይሄን ያዝልኝ። ከሱ ስለተወለደ ኢየሱስ እኮ እሺ፣ አዳምጥ። እሺ የግብር ስሙ ነው፣ የግብር ስም ነው። አብ ኢየሱስን ሲወልድ በግብር ስሙ ነው የወለደው ወይስ በባህሪው ስሙ ነው የወለደው? ይሄን ለይልን። በባህሪው ነው። ከአብ የባህሪው ልጅ ነው። የባህሪው ልጅ ባቢ እየሰማችሁ ነው። አብ የባህሪ ስሙ ነው አይደለ? አብ የባህሪ ስሙ ነው። አዳምጠኝ። አብ የባህሪ ስሙ ነው። የምታወራው ራስህ ትክክል አይደለህም። የምትጠይቀው ነገር ልክ አይደለም። ኢየሱስ ክርስቶስ የባህሪው ልጅ ነው የምትለው ወይስ አብ የባህሪው ስሙ ማን ነው የምትለው? እኔ እንደዛ ብዬ አልጠየኩም። ግልጽ የሆነ ጥያቄ ነው የጠየኩህ። ጭራሽ ጥያቄ ግልጽ አይደለም። አብ ይኸው ታዳሚ እየሰማ እኮ ነው። አብ የሚለው ስም ለኢየሱስ አባቱ ከሆነ አብ የሚለው ስም የግብር ስሙ ነው ወይስ የባህሪ ስሙ ነው? እሺ አሁንስ ጥያቄው ለወልድ ነው ወይ ለአብ ነው የምትለኝ? እኮ ነው የምልህ። ገባህ? አብ የምለው ለአብ ነው የምትጠይቀኝ ወይስ ለወልድ ነው? ስገባ አዳምጥ አባ። መጀመሪያ ስገባ ምንድን ነው ያልኩህ? ኤፌሶን 1:3 ላይ የኢየሱስ አባትና አምላክ ይባረክ ይላል አልኩ። አዎ አልከኝ። የኢየሱስ አባትና አምላክ የሆነው ስም የኢየሱስ አባትና አምላክ ስሙ ማን ነው አልኩ። አብ አልከኝ። አብ የሚለው ስም የባህሪ ስሙ ነው ወይስ የግብር ስሙ ነው ብዬ ጠየቁ። የግብር ስሙ ነው አልኩ። እሺ እንዳትቀይር፣ የግብር ስሙ ነው። በቃ ይሄን ያዝ። የባህሪ ስሙ ማን ነው? ያብ መለኮት ነው። የግብር ስሙ መለኮት፣ እግዚአብሔር ፈጣር ነው አባቱን። ኦኬ እሺ ያዝልኝ። እዚህ ጋር አብ የባህሪ ነው። የባህሪ ስሙ መለኮት ነው። አንተ ራስህ እኮ ለጥያቄ አልበቃህም። ገና ነህ። ጥያቄው እኮ ራሱ አልገባህም እኮ። ሁለት ቀን ብትውል ራሱ አልገባህም። አንተ አብ ለብቻው ስለኔ ችግር እኔ ስለኔ አልጠየኩም። አይደለም መጠየቅ ያለብህ ነገር ማወቅ የምትፈልገው ምን መሰለህ? አብ ለብቻው ምንድነው፣ ወልድ ምንድነው ብለህ ጠይቀኝ እመልስልሃለሁ። እኔ ስለ ስላሴ አልጠየኩም እኮ። እኔ ስላሴን አብራራልኝ አላልኩም አባ። ስለ ስላሴ እኮ ነው እየጠየቀኝ ያለው። አብና ወልድ ስለ ስላሴ አልጠየኩም። አብ ስም የለውም። ማን ነው ስሙ? አብ እያልከው እኮ ነው። አባት እያልከው እኮ ነው። አብ ማለት እኮ አባት ነው። አባት የግብር ነው። የባህሪ ስም ነው ስል የግብር ነው ብለህ መለስክልኝ። የባህሪ ስም የለውም። ወልድ ስለወለደ አባት ይባላል። የለውም። የባህሪ ስም የለውም። መለኮት እያልከው እኮ ነው። መለኮት ስም ሊሆን አይችልም አባ። መለኮት ስም ሊሆን አይችልም። አብ ትክክለኛ የባህሪ ስሙ ማን ነው? ስም የለውም። አብ ስም የለውም። ፈጣሪ እያልኩ ነው። በግብር አባት ነው። በባህሪ አምላክ ፈጣሪ ነው። ኮኔ ፈጣሪ አይደለም እያልኩ አይደለም። ትክክለኛ የአብ ስም ማን ነው? በመጽሐፍ ቅዱስ የተጻፈው ወይም በመጽሐፍ ቅዱስ እንትን የተባለው ስሙ ማን ነው? የአብ እግዚአብሔር አልኩ፣ መለኮት አልኩ፣ ፈጣሪ አልኩ። ባቢ ማለት አልተግባባንም። እኔ አሁን ለምሳሌ ባቢ የአባትህ ስም ማን ነው ብልህ የአባትህን ስም ትነግረኛለህ አይደለ? ብራዘር የስላሴ ልዩነታቸው እዚህ ጋር ነው። መለኮትና በነገርህ ላይ መለኮትና ፈጣሪነት ራሱ እኮ የግብር እንትን ነው አይደለም። እኔ እዚህ ጋር ሰውየው ራሱ አልገባውም። እና ትክክለኛ የአብ ስም በመጽሐፍ ቅዱስ የተጻፈው ማን ነው? በቃ ባጭር መልስ መልስልኝ። መጠሪያ ስሙ ማን ነው? እየነገርኩህ በብሉይ ኪዳን ከሆነ እግዚአብሔር ይባላል። ገባ? በአዲስ ኪዳን ከሆነ አባት ይባላል። ኢየሱስ ክርስቶስ ከተገለጠ በኋላ አባት ይባላል። ኢየሱስ ክርስቶስ ከመገለጡ በፊት እግዚአብሔር ይባላል። እግዚአብሔር ሰማይና ምድር በቃሉ ጸና፣ በእስትንፋሱስ ይላል። እኔ ስለ እግዚአብሔርነቱ አልጠየኩም አባ። ታዲያ ስለኔማ ልንገርህ እኮ ስም የለውም። ስለኔ ነው የፈለኩት። ስም የለውም።
እኮ የነገርኩህ እኮ ነው። ኢየሱስ ክርስቶስ ከተወለደ በኋላ ከሆነ አባት ይባላል። ለምን ኢየሱስ ክርስቶስ ከዛ በፊት ምን ይባላል? ከዛ በፊት ማን ነው የሚባለው? እግዚአብሔር ያልኩህ እኮ ነው። ኦኬ ብቻውን እግዚአብሔር ነበረ። ከዛ በፊት ኢየሱስ ከመወለዱ በፊት ብቻውን እግዚአብሔር ነበር። እሱን መጠየቅ ምርጥ ነው። አሁን እንግባባለን። እግዚአብሔር ችግር የለውም። ይሄንን ስላልመለስክ እንደዚህ ለለውና ኢየሱስ ከመወለዱ በፊት ብቻውን እግዚአብሔር ነበረ። ልመልስልሽ፣ ጠብቀኝ። እግዚአብሔር ሁሉ ጊዜ እግዚአብሔር አንድ ነው እንላለን። ለምን ነው? እግዚአብሔር አለ፣ ቃል አለው፣ እስትንፋስ አለው፣ ልብ አለው ብለን እናምናለን። ያ ቃል እኔ ስለዛ አልጠየኩም። እኔ ወደ ምስራቅ ስሄድ አንተ ወደ ኮንታ እየሄድክ ነው። እኔ የጠየኩ ኢየሱስ ከመወለዱ በፊት ብቻውን እግዚአብሔር ነበር ወይ? ሌላ ቅልቅል እግዚአብሔር የለውም ነበር? እግዚአብሔር ማለት እኮ እግዚአብሔር ማለት እኮ እስትንፋስ ያለው፣ ቃል ያለው፣ ልብ ያለው እግዚአብሔር ብለን የምናምነው አንድ እግዚአብሔር ነው። አሁን ጥቅስ ብጠይቅህ አሁን ለተናገርከው ነገር ማስረጃ ብጠይቅ የለም። እግዚአብሔር የሚለው አሁን የተነተንከው እግዚአብሔር የሚለው እንትን ትንታኔ አምጣ። እሺ ኬስ ነው የምታመጣው? እሺ መጽሐፍ ቅዱስ ላይ አምጣልሃለሁ። እንካ እሺ ይሄው አውጣ። እሺ እንዴ ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ይልሃል፣ ሰማይና ምድር ፈጠረ ይልሃል። ኧረ እኔ ስለመፍጠሩ አልጠየኩም አባ። እኔ ስለመፍጠሩ አልጠየኩም። ትንሽ እንትን መታገስ ከቻልክ ቻለ። እግዚአብሔር ማለት ምን ማለት ነው ብለህ ተነተንከው። እንደዚህ ነው ብለህ አሁን የተነተንከውን አምጣው እኮ ስማኝ፣ ከቻልክ ታገስ። ቃል በቃል ከቻልክ አምጣ። ቃል በቃል ከቻልክ አምጣ። ብራዘር የምትታገስ ከሆነ ታገስ፣ ልነግርህ። ካልሆነ አንግባባም፣ ሌላ ሰው ያናግረኝ። ከሆነ ልመልስልህ። ታገሰኛ እንዴ። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይላል። ክርስቶስ ማን ያለው? እንደዛ ያለው ማን ነው? ማን ያለው? ሙሴ ነው። ሙሴ ነው እያወራ ያለው? አዎ ሙሴ የጻፈው ነው። እንዴት አወቅ ሙሴ እንደጻፈው? የመጀመሪያ ስለሆነ መጀመሪያ ሕግ ያወጣው ሙሴ ነው። ከሱ በፊት ነብያት አልነበሩም? አብርሃም ነብይ አልነበረም? ሕግ ለሙሴ ከሱ በፊት አብርሃም አልነበረም ወይ? ሊኖር ይችላል። ሕግ አልተቀበለም ማለት ሊኖር ይችላል ማለት አብርሃም ከሙሴ በፊት እንደነበር አታምንበትም? አዳምም ነበር አውቃለሁ። ሁላቸው ከእግዚአብሔር ጋር ተነጋግረዋል ወይ? ስማ ሁላቸው ከእግዚአብሔር ጋር ተነጋግረዋል ከአዳም ጀምሮ። ግን ሕግ የተቀበለ ሙሴ ነው። ማስረጃ ካልክ እሰጥሃለሁ። ምንም ማስረጃ ልታመጣ እኮ አትችልም። በነገርህ ላይ ስለ ፍጥረት እንኳን ራሱ መጽሐፍ ቅዱስ ሲወራ የሚያወራው ሰው እንጂ እግዚአብሔር አይደለም። እግዚአብሔር ብለህ የምትለው በመጀመሪያ ቃሉ እግዚአብሔር ቃሉን አይመጥነውም። ገብቷል? ይሄ ኢትዮጵያኛ የሆነ ቋንቋ እንጂ እግዚአብሔር ስሙ እግዚአብሔር አይባልም። ማስረጃ ብትባል ምንም ማስረጃ የለህም። እኔ እግዚአብሔር ነኝ ያለበት መጽሐፍ ቅዱስ ውስጥ አለ፣ ጥቅሱ አለ። እንደውም ከዚህ የበለጠ ጥቅስ አለ። ልስጥህ? አዎ እኔ እግዚአብሔር ነኝ ያለቦታል። አሰጠኝም፣ ግድ የለም። ለኔ ለምን ሰጠኛለህ? ልስጥህ? እንካ ልስጥህ። እኔ ጋር አለ እኮ ለምን ሰጠኛለህ እንዴ? ያሟል እንዴ? ተረጋጋ። መጀመሪያ ተጀመረ። እግዚአብሔር ማለት ኢትዮጵያኛ ቋንቋ እንጂ የእግዚአብሔር ስም አይደለም። ሙሴ እግዚአብሔር ብሎ እግዚአብሔር ያለበት አንድ ቦታ አታመጣም። ሙሴ እግዚአብሔር ብሎ ጠርቶት አያውቅም። የሙሴ ቋንቋ ምንድን ነው? ትርጓሜ እኮ ነው የምንቀበለው። ትርጓሜው እሺ ተተርጉሞ ምንድን ነው? እሺ ሲተረጎም እግዚአብሔር ሲተረጎም ምንድን ነው? እግዚአብሔር የተባልክ እኮ ምን ቃል ነው የተተረጎመው? እሺ ልስጥህ። እሱ ማስረጃንም መጠየቅ ያለብህ ምንድን ነው? ማስረጃ አልፈልግም። እግዚአብሔር የሚለውን ቃል ከምን የተተረጎመ ነው? ከየትኛው ቃል? ኦሪት ዘጸአት ምዕራፍ 3 ከቁጥር 13 እንዲህ ይላል፣ ሙሴም እግዚአብሔር ወደ እስራኤል ልጆቹ ሂጄ እግዚአብሔር የሚለው ቃል ትርጓሜ ከሆነ እግዚአብሔር የሚለው ቃል የተተረጎመው ከምን ቃል ነው? ምን አይነት ቃል ነው? ምን ነበር? ማን ይባል ነበር? ምንድን የተረጎመው? ዝም ቃል ነው የሚያጸድቅህ ወይም ትእዛዝ ነው የሚያጸድቅህ? አይደለም፣ ስም ነው የሚያጸድቀኝ። እሱ ግድ የለህም። የሚያጸድቀኝ ተው። እኔን የሚያጸድቀኝ እኔን አውቀዋለሁ። የተተረጎመ ነው ካልክ የተተረጎመው ቃል ምንድን ነው? እሱ በመጽሐፍ አለ። ምን የሚላለ? በየአይነቱ ለምሳሌ በእንግሊዝ ጋድ ይባላል፣ በየተለያየ ይናገሩታል። በኢትዮጵያ ቋንቋ ሙሴ እኔ ጥያቄ የሙሴን የነገርኩህ እኔ ሙሴ ማን ሲለው ነበረ? የተተረጎመው ምንድን ነው?
የመጣል እኛ ትውልድ ነን ብራዘር ገባ እና የተቀበልነው እኛ መጽሐፍ የመጣልን እኛ እግዚአብሔር የሚል መጥቶልናል ገባ ራሱ እግዚአብሔር ነኝ ይላል በትርጓሜው ነው ማለት የተሰጠን ዝም ብለህ የምትበላማ ከሆነ በጣም ከባድ ነው። እግዚአብሔር የሚለው ቃል ከየትኛው ቃል የተተረጎመ ነው? መልሰው እሱ መጀመሪያ። እኔ እኮ ከግሪክ ወይም እንትን እልሃለሁ እርግጠኛ ስላልሆንኩ ነው እንጂ እሱ ወይም ከግሪክ ነው ወይም እንትን ነው ብዬ እልሃለሁ እርግጠኛ ነኝ። እግዚአብሔር የሚለው ስማ፣ እግዚአብሔር የሚለው ቃል ወስደህ ብትተረጉመው ምንም አይነት በመጽሐፍ ቅዱስም ይሁን ሌላ ነገር አታገኝበትም። ውሸት ነው። እግዚአብሔር ማለት ትርጉሙ ምን ማለት ነው? አላህ ራሱ ምንም ትርጉም እንኳን አይሰጥም ካልክ የአላህ ስም እኮ ስም አይሆንም። ኧረ ተረጋጋ። እግዚአብሔር የሚለው ትርጉሙ ምን ማለት ነው? ተርጉሙ እስኪ። እግዚአብሔር ምን ማለት ነው? ፈጣሪ ማለት ነው። ሰማይና ምድር የፈጠረ ማለት ነው። እግዚአብሔር ማለት ስሙ ነው። በምንኛ ነው? እግዚአብሔር በምንኛ ነው? በማንም ይሁን በማንም እኛ የተረከምነው ትውልድ ስለሆነ እግዚአብሔር ነው እኮ። አንተ የተተረጎመው እኔ እግዚአብሔር የሚለው ነው የምልህ። ምንኛ ነው? አማርኛ ነው? ትግርኛ ነው? ምንድን ነው? እኛ የተቀበልነው እግዚአብሔር። አንተ ስምህ ለምሳሌ ማን ነው ስምህ? ቃሉ እግዚአብሔር የሚለው ቃሉ ምንኛ ነው? አማርኛ እያልኩ እግዚአብሔር የሚለው ከአማርኛ ስለሆነ እንጂ በሌላ ቋንቋ እኮ ሌላ አማርኛ አይደለም። በመጀመሪያ ማወቅ ያለብህ አማርኛ አይደለም ቃሉ አማርኛ ነው። እግዚአብሔር የሚል አማርኛ ነው ያንብብኝ ያለው እኮ አይደለም። አማርኛ አይደለም። እግዚአብሔር ማለት ግዕዝ እንጂ አማርኛ አይደለም። ትርጉሙ ምን ማለት ነው? እግዚአብሔር ማለት ፈጣሪ ነው አይደለም? እሺ እስኪ ንገረኝ። ምን ልታደርገው ፈልገህ ነው? እኔ ላደርገው ፈልግ እኮ አይደለም። በመጀመሪያ ራሱ ቃሉ አንተ ትርጉሙን አታውቅም። ዝም ብለህ ነው የምታወራው። የተተረጎመ ቃል ነው ስትል ወስደህ ብትተረጉመው ምንም አይነት ፍቺ አታገኝበትም በመጽሐፍ ቅዱስ። እግዚአብሔር ማለት የብሔር ገዢ ማለት ነው፣ የሀገር ጌታ ማለት ነው። እንደዛ ደግሞ የተባለው ኢትዮጵያ ውስጥ የኢትዮጵያ አምላክ የነበረው ገብቷል፣ ሲመለክ የነበረ ጣዖት እሱ መጠሪያው የነበረ ስሙ የነበረው ቃል እንጂ ሰማይና ምድርን የፈጠረ አምላክ የሚጠራበት ስም አይደለም። በማካመድና ተረጋጋ። 36 የነበረ ጣዖት እንደዛ አንድ ጣዖት አስቀርቶ ያመለከልህ መሐመድ የራስህ ነው። እንደዛ ከሆነ የራስ ከ300 ስነ ስርዓት ነው እያወራን ያለ ነው። በስነ ስርዓት በማስረጃ ያውራ። ትልቅ ሰው በማስረጃ ነው እያወራን። በመጽሐፍ ቅዱስ እንደዛ የሚል ካለ አምጣ አሳንተ። ችግር የለውም። እሺ ችግር የለውም። ባቢ ላላ አይደለም ባቢ ቆይ አንድ ጣዖት አመልኩ የሚለውን መረጃ ያሳየን። እንደዝም ብሎ ያረቀ ቤት ወሬ አያስፈልግም። እስኪ አንድ ጣዖት አመልኩ የሚለውን አሳየን። ይቅርታ አንድ ጊዜ በመረጃ ይሁን። አንቺ የራስሽ ቁርአን የጋኔን ምስክር ነው። አሳይሻለሁ። አሳየው ጣዖት አሳይሻለሁ። ኮከፈት ቪዲዮ ሳሂህ ሙስሊም 2814 አይደለም ክፈችው። ብሌን በመሀል አትግባ። ብሌን ተረጋጋ። በመሀል አትግባ። ተረጋጋ። ክፈችውና እኮ አሳየና ቪዲዮ ክፈት። ቁርአን ክፈች። አንቺ ቁርአን 72 1 እስከ 3 አንብብልኝ። አንድ ጊዜ እስኪ የቱ ጋር እናንብብልህ? እስኪ ማውጣት የሚችል አንድ ጊዜ አንድ አውጣ። ይነበባል እኮ ምንም መክፈት አንብበውና የቱ ጋር እናንብብ? አንድ ጊዜ ሱረቱ አልጂን 72 1 እስከ 3 አንብብ። ቁርአን የጋኔን ምስክር እንደሆነ የጋኔን መጽሐፍ እንደሆነ የጋኔን ሃይማኖት እንደሆነ ለዛል ተረጋጋ። እንደዚህ በመሆን ምንም የምታመጣው ለውጥ የለም። አሁን ጣዖት ነው የሚያመልኩት ያልክበትን መረጃ ያሳየን። የቱ ጋር ነው የተጻፈው? አንድ ጊዜ ጣዖት ማለት ማልሞታ ሰይጣን ነው። ሰይጣን አታብራራ። አሁን አታብራራ። እንዴ ለተናገርከው በመረጃ ይሁን ነው። ይኸውልህ ወንድ ልጅ አይዋሽም ይባላል። ወንድ ልጅ ከሚዋሽ 72 የወለደ ይሙት ይባላል። የወለደ ይሙት ነው። ወንድ ልጅ ከሚታበል የወለደ ይሙት ነው የሚለው። ስለዚህ አውጣ። ቁርአን ሱረቱል ጂን ክፈችልኝ ያልኩሽ ነው። ቁርአን ትልቁ አርገኛ አንዴ ያሳየሽ የቱ ጋር ነው? ቁርአን ሱረቱል ጂን 72 እሺ ሱረቱል ጂን 72 አንብበው። የቱ ጋር ነው?
የቱ ጋር ነው አንድ ጣዖት? አዳምጥ ልንገርህ። ምን ይላል? መሐመድ ሆይ በል መሐመድ አይልም ሲጀመር በአረብኛ መሐመድ አይልም የሚለው ምንድነው የሚለው? ክርስቶስ አዳም በአረብኛ መሐመድ ይላል። አረብኛ መሐመድ ይላል። አረብኛ መሐመድ ይላል ነው የምልህ። ይሄ የመጭበርበር ትርጓሜ ነው። አይመለከትም፣ ይነበብበት አይመለከትም። ዝም በል በአረብኛ መሐመድ ይላል። ያንብብ። አሁን ለተናገርከው መረጃ ያንብብበት። ዝም በል በል ብሎ ነው የሚጀምር እንጂ አረብኛው መሐመድ አይልም። ላውራ ወይስ እኔ ላንብብ ወይስ እሱ ያውራ? እስኪ አፍህን ዝጋና ያንብብበት። ያምጥተህ መረጃው አንብብ። ግን ማወቅ ያለብህ መሐመድ የሚል የለም። ኧረ ወዲያ አይኔ አምላኬ ድረስ እሺ አንብበው። እሺ አንብበው፣ ችግር የለውም አንብበው። በል ከሚለው ጀምረህ አንብብ። ሙባረክ አንብበው። እሺ እነሆ ከጅን የሆኑ ጭፍሮች ቁርአንን አዳመጡ ይላል 1 እስከ 3። እሺ እኛ አስደናቂ የሆንን ቁርአንን ሰማንም አሉ። ማን ያለው? ዝም ብለህ አንብብ ሙባረክ። ለጊዜ እሺ ሁለት ቁጥር ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድም አናጋራም አሉ። እሺ 3 ቁጥር ላይ እነሆም የጌታችን ክብር የላቀ ነው ምለው ሚስትንም ልጅንም አልያዘም ይላል። 3 ቁጥር ላይ ደግሞ ክርስቶስ የቱ ጋ ነው ጣዖት የሚለው? ክርስቶስ መልስልን። ምንድነው ያልከው? ከመካ ከ360 አንድ አስቀርቷል ነው ያልከው። የቱ ጋ ነው? 360 አንድ የቀረጠው ይህ ቃል የማን ነው? ይህ እሱ አይመለከትም። ጥያቄውን አምጣ። በአፍህ የተናገርከውን ቀጥታ አምጣ። ከ360 አዳምጥ ወገናችን። ከ360 አንድ ጣዖት አስቀርቶ አምልኳል ይላል ብለሃል። ቁርአን አምጣ አሳየን። የቱ ጋር የማን ቃል ነው ያልኩሽ ነው? ይሄ አይመለከትም። ይሄ ሌላ ነው። አሁን አንተ ልትናገርከው አምጣ። ወይም ዋሽቻለሁ፣ ተሳስቻለሁ፣ ይቅርታ በልና ወደ የማን ቃል ነው መልስልኝ። ካላልኳሽ አይመለከት። እዚህ ጋር 360 ጣዖት የሚል የለም። አንድ አስቀርቶ አመለኩ የሚል የለም። ይሄ የማን ቃል ነው የሚልሽ? መልስልኝ። ችግር የለም። ባቢ በትልቁ ይሁን። ስለዚህ ወገናችን ምን ሆነሃል? አንተ ዋሽተሃል ማለት ነው። መረጃ ያመጣኸው ላይ ዋሽተሃል። የማን ቃል ነው? ይሄን 260 ሰው እያየ ዋሽተሃል። ለዚህ እኮ ነው ክርስቲያኖች ዋሻሉ የምንለው። አንተ ምንድነው ያልከው? ከ360 አንድ አስቀርቶ ያመልካሉ ነው ያልከው። እዚህ ጋር 360 ጣዖት የለም፣ አንድም ጣዖት የለም። የጅን ጭፍራ ያለሽ ነው። የጅን ጭፍራ ባቢ ወደ ሐሳብ ተመለስ። በቃ ዋሽተሃል፣ ውሸታም ነህ። እሺ ባቢ ወደ ሐሳብ የጅን ጭፍራ ያለሽ የጅን ጭፍራ ነው። ጌታ ልጅ የለውም ሚስት አልያዘም ያለሽ ማነው? ጅን ነው። ተረጋጋ ክርስቶስ ተረጋጋ። እንኳን የሰው መጽሐፍ ይቅርና የራስ መጽሐፍንም አታውቀውም። በነገርህ ላይ ተመለስና መጀመሪያ እግዚአብሔር ወደሚለው እንትን በል። እሱን እንጨርሰውና ከዛ ታወራለህ። ምንድነው ማለት ነው? አይደለም የራስህን መጀመሪያ የጅን የጅኖች ምስክር ነው። በስ እኮ ጣዖትን የሚለው አንተ ብሌን ተረጋጋ እስኪ አንዴ። ሰው እያወራኩ ነው። ችግር አለባችሁ እንዴ እናንተ የገሃነም ሲሳዮች? እኔ እኮ የፈርዖን ደቀ መዝሙሮች በጣም እኮ ነው የምትገርሙ። አንተ የምትወርሰው የዘላለም ህይወት የለም። የሲኦል እንጨት ናችሁ፣ ማቀጣጠያ ናችሁ እናንተ። ዝም ብለህ ነው ራስን የምትሸውደው። ክርስቶስ ወንድሜ፣ አዎ ኢየሱስም ወንድሜ ነው። በነገርህ ላይ እስራኤላዊ ነው እንጂ ወንድሜ ነው። ያው ሰው ስለሆነ የአዳም ዘር ነው። እግዚአብሔር የሚለው ቃል እንድታውቀው ትምህርት እንዲሆነ አንተ የጣዖት ስም እንጂ የእግዚአብሔር ስም አይደለም። ተረጋግተህ ነው ማዳመጥ ያለብህ። ቁም ነገር ሳወራህ እኔ አንተ መዝለል የለብህም። ተረጋጋ። አክሱም ውስጥ አንተ የትግራይ ተወላጅ ነው፣ አማርኛ ያስታውቃልና። አዎ አክሱም ውስጥ ክርስትና ከመግባቱ በፊት ጣዖት ይመለክ ነበር። የሚገርም ነገር ሲመለክ የነበረው ጣዖት የሚገርም ነገር የወንድ ልጅ ዕቃ ነው። ማስረጃ ካልክ የአክሱም ሐውልት ራሱ ማስረጃ ነው። እኔ እየቀለድኩ አይደለም። የአክሱም ሐውልት ቅርጹ ምንድነው? የወንድ ልጅ ዕቃ ነው። ይመለክ ነበረ። ትልቅ ክብር ነበረውና ይመለክ ነበረ። እሱ ደግሞ የዛ አገር ጌታ ብለው ሲጠሩት የነበረው እግዚአብሔር ብለው ነው ሲጠሩት የነበረው። ከዛ ክርስትና ሲገባ ኢዛናና ሳይዛና ሲቀበሉት ክርስትና እግዚአብሔር የሚለውን ቃል በትክክል ነው እንዳለ ነው እንትን ያደረጉት ማለት ነው። የተጻፈው መጽሐፍ ቅዱስ ላይ ገብቷል። አልተተረጎመም ራሱ። እድል ስጠኝ እኔ መልስልሃለሁ።
ትመልሳለህ። ያህዌ የሚለው እኔ መልስልሃለሁ በማስረጃ ነው ምን የምነግርህ። እሺ ሂጅ። ጣዖት ምን ማለት ነው? በመጀመሪያ ጣዖት ማለት ጉዝ የማይሰማና የማይናገር የማይመልስልህ ኢላሃና አላህ ደግሞ ተመሳሳይ ነው። ስለ ቋንቋው እኔ ተቀብለዋል መሰለኝ። ማርኮሃል ሐሳቤ ደስ ይላል አይደል? ማርኮን ሳይሆን በቃ ማርኮሃል። የመሐመድ አባት ማን ነው ስሙ? አላህ ጣዖት መሆኑን ልንገርህ ማለት ነው። ያላ የመሐመድ አባት ምንድን ነው? እኔ ምን አገባኝ? እሱን አትጠይቀኝ። ወገናችን ስለ አምላክ ነው የምናወራው አይደለም። ስለ አምላክ እያወራን አይደለም። ስለ አምላክ ስናወራ ዝም ብለህ መልስልኝ። የመሐመድ አባት ማን ነው ስሙ? እሱን አትጠይቀኝ። እኔ አብደላህ ይባላል። አብደላህ። በጣም ጥሩ። አብደላህ ይባላል። አብደላህ ምን ማለት ነው? የአላህ ባሪያ ማለት ነው። ከመሐመድ በፊት ሃይማኖት እስልምና ወርዶ ነበር? አዎ። ማስረጃ ከቁርአንም ወይስ ከሐዲስ ወይስ በመጽሐፍ ቅዱስ ልስጥህ? ስማ፣ በመጽሐፍ ቅዱስ ሲገባ አታገኝ። ምረት ከየትኛው ልስጥህ? በሐዲስ በመጽሐፍ ቅዱስ ወይስ በቁርአን ልስጥህ? መሐመድ ስማኝ፣ ከቁርአን እንጂ ሌላ የለህም። እንኳን ኧረ ምረት እያልኩህ ነው። ከየትኛው ልስጥህ? ከቁርአን እንጂ ሌላ የት ታገኛለህ? የደበቅኸው ይኸው የለህም። ከየት ታመጣለህ? ላሳየህ ነው። አንዴ ተረጋጋ። አይ መጽሐፍ ቅዱስ ከሶስቱ አንዱን ላሳየህ። እኔ ያልኩ ያለሁ የመሐመድ አባት አብደላህ ከሆነ አብደላህ ያላህ ባሪያ ከሆነ ከመሐመድ በፊት ሃይማኖት እስልምና ነበር፣ ወይም የመሐመድ አባት አላህ ጋር ይነጋገር ማነው? ሐዋርያት ራሱ ኢየሱስ ክርስቶስ ካረገ በኋላ ኦርቶዶክስ አይባሉም ክርስቲያን እንጂ። እሱ ችግር የለም። አንተ ኦርቶዶክስ ነህ፣ የምናወራው በገዛ ቋንቋ ነው። አሁን ኢየሱስ ክርስቶስ ከመጠመቁ በፊት ሃይማኖቱ ምን ነበር? እስኪ ንገረን። ማን ነው? አንዴ ይቅርታ ሰሚር፣ ሉቅማንን ሳበው፣ ወደ ላይ ሳበው። ሉቅማንን አንድ ቁጥር እየጻፈ ያለውን ለምን ታቋ ይሄንን መልስልኝና ወደ እኔ ሐሳብ እንጋለ ብዙ እናወራለን። ችግር የለውም። ይመለስልሃል። ይኸውልህ ምን አለ መሰለህ፣ አንተ ባመጣኸው ቁና ነው የምንሰፍርህ። እሺ፣ ስለዚህ መስፈሩን ተውና መጀመሪያ መልስልኝ። የመሐመድ አባት አብደላህ ከሆነ አብደላህ ነው ስማቸው። የመሐመድ አባት ምንድነው የሚያመልከው የነበረ? አብደላህ ነው ስማቸው። ነብያት የመጣላቸውን አስተምሮ። ወአለይኩም ሰላም ሉቅማን ገባ። ወአለይኩም ሰላም ወራህመቱላህ። ጥያቄው ምንድነው? ሲጀመር መሰረታዊ ጥያቄ ነው እንደሚጠይቀው። መሰረታዊ ጥያቄ የሚጠይቀውን አያውቅም። ሲጀመር ሰውዬው ጨልሏል። አይ እኮ አብደላህ ማለት ምን ማለት ነው? አብደላህ ማለት ምን ማለት ነው? ክርስቲያን የአላህ ባሪያ ያለህ ነው። ሙባረክ የቱ ጋር ነው ያገኘው እንደዛ የሚለው? ሙባረክ ጠይቀው። እኔ ሙባረክ ነው የነገረኝ። ሙባረክ እንተውና ራስህን ችለህ አውራ። አብደላህ የሚል ሙባረክ ነው የነገረኝ። ነጠየቅኩ ሙባረክ ነገረኝ። ኦኬ፣ መጀመሪያ ስለማታውቀው ነገር አታውራ። አንድ ሁለተኛ ደግሞ አይደለም። ስማ ብራዘር፣ ሙባረክ የአላህ አብደላህ ምን ማለት ነው ብዬ ጠየቅኩት። የአላህ ባሪያ ነው አለኝ። እሱን ጠይቀው። እሱን እሺ ጠይቀዋለሁ። እሺ ምን ማለት ነው? የአላህ ባሪያ ከሆነ አብደላህ ማለት የመሐመድ አባት አላህ ይገዛ ነበር? ችግር የለም ልንገርህ። አብደላህ የሚለው ከመሐመድ በፊት ቆይ ስማ፣ ተረጋጋ። አላህ የሚለው ስም ከመሐመድ በፊት ነበረ ብለህ የምታምን ከሆነ እንግዲህ አላህ ነብዩ መሐመድ አይደለም አላህን ያመጡት እንደናንተ አስተምሮና እንደናንተ አነጋገር። በዚህ ታምናለህ? በዚህ ብራዘር
ይሄ ስብከት ሳይሆን አይቀርም መሰለኝ። ገና አላመንኩም እኮ እያወራህ ያለው ልትሰብከኝ ነው። እኔ ያልኩህ አላህ የሚለው ከመሐመድ በፊት አለ ብለህ ታምናለህ ወይ? ቆይ ሉቅማን ነገሩን እናሳጥረው። በጣም ቆይቷል፣ ሌሎች እንድናስተናግድ ማለት ነው። ወገናችን ጽላዬ ይኸውልህ የነቢያችን መሐመድ አለይሂ ሰላቱ ወሰላም አባት በአላህ ያምኑ ነበረ። በአላህ ያምናሉ። ማስረጃ አሳይኝ፣ ከቁርአን ውስጥ ማስረጃ አሳይኝ። የመሐመድ አባት አላህ ይገዛ ነበር የሚል አሳይኝ። አዳምጥ። በአላህ ያምናሉ። አዳምጥ። አላህ ይገዛሉና በአላህ ያምናሉ ይለያያል። ተገብተናል እኮ ይገዛሉ። አሳይኝ። ሲጀምር መልስ አይደል የፈለግከው? አዳምጥ። የነቢያችን አለይሂ ሰላቱ ወሰላም በአላህ ያምናሉ፣ ነገር ግን መገዛታቸው ጣዖትን ይጨምሩ ነበር። ለዛም ነው ነቢያችን አለይሂ ሰላቱ ወሰላም የተላኩት። የነቢያችን አባት በነበሩበት ዘመን አዳምጥ፣ ሰው ያዳምጥ። የነቢያችን አለይሂ ሰላቱ ወሰላም በዛ ዘመን አባታቸውና እናታቸው በነበሩት ዘመን የነበሩ ሰዎች በአላህ ያምናሉ፣ ነገር ግን ማመናቸው በቂ አልነበረም። ምክንያቱም ጣዖትን ይጨምሩ ነበረ። ቁርአንም ምንድነው የሚለው? በፈጠረህ ዝም በል እንደው በዛ በትግሪ አምላክ ይሆንብህ። ልጨርስ ሐሳቤን ልጨርስ። ይኸውልህ የሰው ልጅ ጣዖት አምላኪ በሙሉ በፈጣሪ ያምናሉ። ችግሩ አለ የሚሉትን ፈጣሪ በተለያየ በማይገባው መልክ ስለሚገልጹ እንጂ በፈጣሪ የማያምን የለም። አንድ ሰው ፈጣሪ የለም ብሎ እውቅና እስካልሰጠ ማለት ነው። ያ ጀማ ከቁርአን አውጡልኝም አንድ ጊዜ ሙሽንትኖች የቁረይሽ እንትኖች ጣዖት አጋሪዎች በአላህን ምድርና ሰማይን የፈጠረው ማን ነው ሲባሉ አላህ ነው ይላሉ። ነገር ግን ምንድነው ወደዚህ ወደ አላህ የሚያደርሰን ብለው ጣዖታትን ይገዙ ነበረ። ስለዚህ የነቢያችን መሐመድ አለይሂ ሰላቱ ወሰላም እናት አባት በዛን ዘመን የነበሩ ሰዎች በአላህ ያምናሉ፣ ነገር ግን ወደ አላህ ያደርሰናል የሚሉ በእጃቸው የሚሰሩ ጣዖቶችን ያመልኩ ነበር። ትልቁ ችግራቸው በጣም ጥሩ። እዚህ ጋር አንዴ ስምኝ። አንቺ ለምሳሌ የምታመልከው አምላክ ብለሽ ነው የምታመልከው አይደል? እያንዳንዳችን የተለያየ ሃይማኖት አለን። የምናመልከው ሃይማኖት ሁሉ አንቺም የራስሽ ትክክለኛ ነው፣ እኔ የራሴ ትክክለኛ ነው፣ አንደኛው የራስ ትክክለኛ ነው። እስከ 30 ሚሊዮን የሚሆን ሃይማኖት አለ አይደል? ሁላችን ትክክል ነን አይደል? በየራሳችን። እሺ እነሱ የሚያመልክት የነበሩ ጣዖት ነው። ገባሽ? የመሐመድ አባት ራሱ የሚያመልከው ጣዖት ነው። አብዳላ ውሎ የተወጣለትን በልጅነቱ ነው ስሙ እንጂ እናትና አባቱ ያወጡለት ነው። አንድ ጊዜ ቆይ ወገናችን ትግሪ አንድ ጊዜ አዳምጥ። እሺ ሉቅማን እንትን መረጃውን ያዝ። እሺ ኮሜንት ላይ ጻፍላችሁ ይቀጣ ይኸውልህ። እሺ ቆይ አንድ ጊዜ እሺ ኮሜንት ላይ ጻፉ መረጃውን። ቅድም አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ ምን ብሎ አለ? ጣዖት አምላኪዎች ምድርና ሰማይን የፈጠረው ማን ነው ሲሏቸው አላህ ነው ምድርና ሰማይን የፈጠረው ይላሉ ይላል። ይኸውልህ ወገናችን እዚህ ጋር ያልተረዳኸው ነገር ምንድነው? አንተ በቃ አረቦች ስለሆኑ አዳምጥ ሰውዬ፣ ፕሊዝ አዳምጥ። ይኸውልህ አላህ የሚለው ጣዖት አይደለም። አንተ ጣዖትንና ይሄ ሰነምንና እንትን የሚለው ለይተህ አላወቅም። አሁን አንተ ምንድነው ፍላጎትህ? በጭፍንተኝነት አላህ የሚለውን ጣዖት አድርጌ ሙቼ ነው እያልክ ያለው በነገር ላይ አይደለም። ኧረ ልጨርስ አንድ ጊዜ። ይኸውልህ እኔም ልናገር የዋሻውን እናጥራ። ይኸውልህ በነቢያችን ዘመን የነበሩ ነቢያችን ነብይነታቸውን በራእይ ከመገለጡ በፊት የነበሩ ሰዎች አላህ የሚባል ጣዖት በታሪክ የላቸውም። እንደውም የጣዖቶቻቸው ስም ላት ኡዛት የሚባል ነው። በነገር ላይ አብዳላ ምን ማለት ነው? እሺ የአላህ ባሪያ ነው። ይኸውልህ አንድ ጊዜ አሁን ስላልተረዳ ነው። ይኸውልህ አዳምጥ። አላህ ምድርና ሰማይን ፈጠረ ይላሉ ቁረይሾቹ ማለት ጣዖት አምላኪዎቹ። ነገር ግን ጣዖት አምላኪ የተባሉት በእጃቸው ይሰራሉ፣ አማልክትን ይሰራሉ። የሚሰሯቸው አማልክት ወደ አላህ ያቃርቡናል፣ የአላህ ልጆች ናቸው ይላሉ እንጂ ሰማይና ምድርን የፈጠረውን ፈጣሪ አይደለም። ላዝ ወይም ኡዛት የሚሉት አይደለም እኮ አሁንም አይደለም። አንቺ ይሄድሽ ያለሽም አይደለም። ያዝ ነው ትምህርትን እኔ አይደለሁም ያልኩት፣ ቁርአንም ብሏል። ይሄ በታሪክ የሚታወቀ ነው። ይኸውልህ ከፈለክ በመካና በመዲና የነበሩ የአርኪኦሎጂ ጥናቶችን ማየት ትችላለህ። እዚህ ጋር ልብ በሉ ያ ጀማዓ። ጣዖት እና ይሄ ጣዖት ብሎ ማለት አዳምጥ። አሁን ትልቁ ችግር ምንድነው? ክርስቲያኖች ግልጽ ያልሆነላቸው ጣዖት ብሎ ማለት በእጅ የሚቀረጽ ነው። ያ ጀማዓ ጣዖት ብሎ ማለት ይሄ ቴዎሎጂካሊና የሚዳሰስና የማይዳሰስ የሚባል ጣዖት አለ። አዳምጡ። ጣዖት ብሎ ማለት ለምሳሌ በቁረይሾች ዘመን ጣዖት የሚባለው ምንድን ነበረ? በእጅ የሚቀረጽ የእንስሳ፣ የሰው፣ የጨረቃ ምስል ያለው፣ የተኩላ ምስል ያለው ከድንጋይ የሚቀረጽ ወይም በሆነ በጭቃ ነገር የሚሰሩት ያ ነው እንትን የሚባለው ጣዖት የሚባለው። አሳጭሩና መልስልኝ። እኔ ያልኩሽ አሳጭረት መልስልኝ። የማይታየውን ነገር እያወራህ ያለሁት አንተ ስለምትቀጥፈው ቅጥፈት ነው።
ቃለ ምልልስ ሆደ ሰፊ መሆን አለበት። ክርስቶስ ሆደ ሰፊ መሆን አለበት። ጌታ የተሸከምክበት ሆድህን ሆደ ሰፊ መሆን አለበት እኮ። ተረጋጋ። እሷ ስታወራ መሀል መግባት የለብም። ሴት ልጅ ናት አይደለም የምታወራው ነገር እኮ እኔ ጋር አይስማማም። ገባህ? ለሰዎች ስለማይስማማ እኮ አይደለም እኮ ጠየቃት እኮ። ይኸውልህ ባቢ እንስማማ የሚለው የእሱን ቅጥፈት አዎ የሚል ነገር ነው። አትፈልግ ያንተን ቅጥፈት የሚያረጋግጥልህ ነገር ስለማናመጣ ካንተ ጋር አይስማማም። ያንተን ቅጥፈት አብዳላ የሚለው እናትና አባቱ ያወጡለት አይደለም እንዴ? አብደላ ብለው ያወጡት የአላህ ባሪያ ማለት ነው። እነዚህ ጣዖት አምላኪዎች አረ ፕሊስ እነዚህ ጣዖት አምላኪዎች በአላህ ያምናሉ። ነገር ግን አላህም በቅርጽ ወይም በጣዖት መልክ አልገለጹትም። አላህ የምድርና የሰማይ ፈጣሪ ነው ይላሉ። ታዲያ ጣዖት አምላኪ የተባሉበት ምክንያት ምንድነው? የአላህ ልጆች አሉት ብለው ጣዖትን ይሰሩ ነበር። የሰው ቅርጽ ያለው ወይም የቀበሮ ቅርጽ ያለው እየቀረጹ እነዚህ የአምላክ ልጆች ናቸው ከአምላክ ጋር ያደርሱናል ብለው በማለታቸው ነው ጣዖት አምላኪ የተባሉት እንጂ እነሱ በእጃቸው የሰሩት ጣዖቶች እነዛ ጣዖቶች አላህ አይደሉም። ይሄው በግልጽ በቁርአንም ሆነ በታሪክ ማረጋገጥ ይችላል። ያ ጀማዓ እንደውም በእስልምና ምን አለ መሰላችሁ? ቁርአን ላይ ሰነምና ሁለት አይነት ነው። ሉቅማን አንዴ እርዳኝማ ምንድነው ይሄ ሰነምና ምንድነው የሚባለው? ሁለት አይነቱ ይሄ በቅርጽ የሚሰራው ሰነም ነው መሰለኝ የሚባለው። የቀብር የዛፍ አምልኮ ደግሞ ሌላ ነው የሚባለው። ሁለት ስም ነው። ምንድን ነበር ስሙ? አንድ ጊዜ ሰነምና ምንድን ነበር የሚባለው? ወሰን ወሰንና ሰነም። በጣም ጥሩ። ይኸውልህ አስረዳቸው አንድ ጊዜ ሉቅማን። ይኸውላችሁ አሁን እንግዲህ ካፊሮች ማለት ነው ብዙ ጊዜ ጣዖት ይላሉ። በነገራችን ላይ ሁለት አይነት ጣዖት ነው ያለው። ጣዖት ሲባል አንደኛ በቅርጽ የተገለጸ መሆን አለበት ጣዖት ብሎ ማለት ነው። ይሄ አውሳንና ሰነም የሚባሉትን አስረዳቸው አንድ ጊዜ ሉቅማን። አፎን መንገድ ላይ ነኝ እኔ። በቃ እሺ ይቅርታ። ይኸውላችሁ ሰነምና አውሳን ይባላል። በአረበኛው በአማርኛ አቻ ትርጉሙን ባላቀውም አውሳንና ሰነም ይባላል። ሰነም የሚባለው የሰው ወይም የእንስሳ ቅርጽ ይዞ የተሰራ ጣዖት ነው። አውሳን የሚባለው ደግሞ ቀብር፣ ዛፍ ይሄን ቅርጽ የሌላቸው የእንስሳ ወይም የሰውን ቅርጽ ያልያዙ መቃብርን እንደ ማለት እንትን ይሄ መቃብር ያድነኛል ብለው ወይም ዛፉ ያድነኛል ብለው ወይም ተራራውን ያድነኛል ብለው ከያዙ እነዚህ አውሳን ይባላሉ። ስለዚህ በመጀመሪያ የአውሳንና የሰነምን ልዩነት ማወቅ ይጠበቅብሃል ወገናችን። ጣዖት ሲባል የተገኘውንም የታጣውን ብቻ አይደለም ጣዖት የምትለው። ጣዖት ሲባል ግዴታ ያንተን ሃይማኖት ስላልመሰለ ትንሽም ትልቁን ጣዖት ማለት አትችልም። ሲጀምር ጣዖት ብሎ ማለት የግዴታ የእንስሳ ወይም የሰው ቅርጽ ያዘ ከድንጋይ ወይም ከሲሚንቶ ከወርቅ ሆነ ከብር በቅርጽ የተሰራ በሰውና በእንስሳ ምስል የተሰራ ቅርጽ ያ ነው ጣዖት የሚባለው። አውሳን የሚባለው ደግሞ መቃብር፣ ዛፎች፣ ሌሎች ነገሮች ናቸው። እንደዛ የሚባሉት እንደዛ ቀርጸው ያመለኩት የነበሩት ያን ጣዖት አላህ እያሉት ነበር እኮ አላህ እያሉት ነበር አላሉትም። አብዳላ ምን ማለት ነው? አብዳላ ምን ማለት ነው? ሰው ያስረዳው እኮ በእኔ ትግረኛ አልችልም። በምንኛ ቋንቋ ላስገባ አንተ የምትፈልገው ያንተን ቅጥፈት አው የሚል ነገር አለ። አንተ ተሳስተሃል። ይኸው ክርስቲያኖች ዝም ብለው በውሸት የሰው ስትነቅፊ የራስችን እንደምትነቀፊ ይወቅ እንጂ ቁርአን ላይ አለ። አምላካችን አዳም አንድ ጊዜ ቁርአን ላይ አምላካችን አላህ Subhanahu Wa Ta'ala ምንድነው ያለው? እነዚህ ጣዖት አምላኪዎች የምድርና የሰማይ ፈጣሪ ማን ነው ብትላቸው የመሐመድ ፈጣራ ነው እንጂ ከመሐመድ በፊት አልነበረም። አንቺ ተው አትችልም። ማስረጃ የለም። የትግሬ ኦርቶዶክስ እኮ ጨለማ አለ መስላችሁ አትችልም። መሲ ዘላለማችሁን ጨለማ አትችልም። መሲ አንዴ ስማ፣
ስማ እሺ አላህ የሚባል ጣዖት ነበር የሚል ማስረጃ አለ? በጣም ራስክ ትመልሰዋለህ። አብደላ ምን ማለት ነው? የአላህ ባሪያ ማለት ነው። እየጠየቅኩህ እኮ ነው። አላህ የሚባል ጣዖት ነበረ የሚል አለ ወይ? ጣዖት ያመልኩ ነበር። እየጠየቅኩህ እኮ ነው። ስለዚህ እኮ እየጠየቅኩህ እኮ ነው። አላህ የሚባል ጣዖት ነበር የሚል ማስረጃ አለ ወይ? ባጭሩ በቃ ጣዖት ያመልኩ ነበር አትበለኝ። ስለዚህ ከሚመለኩ አላህ የሚባል ጣዖት ነበር ወይ? አብደላ የሚያመልከው ራሱ አለ። አንተ ማን ይባላል? አላህ ብለው የሚያመልኩት የነበረ የነ መሐመድ አባት ማስረጃ ባቢ ይሄ ቢሞት ራሱ አፄ ዮሐንስ ተመልሶ ቢመጣ ራሱ መረጃ ከየት እንደሚመጣ ያውቀው የሞሉትን ወሬ ነው ይዞ የመጣ። ይሄ መረጃ ማቅረብ ራሱ ለመረጃ የሞሉት ሳይሆን ቁርአን አንተ ውሸታም ነህ። ተናደሻል። ረጋቢ ብራስ አልተናደደችም። እንደ ትግሬ ኦርቶዶክሶች ውሸታምና ስም አጥፊ በጣም ጨለምተኛ አለ እንዴ? በእናትህ እኛ ያለ መልስ አንንቀሳቀስም። በክርስቶስ መረጃ ማሳየት አልቻልኩም። ቅድም እኮ የዋቸውን አጋልጠናል እኮ መረጃ ሰጥሻለሁ። አንቺም እስኪያስ አውጣ መውጣት አትችልም። በነገር ላይ ከየትም መረጃ እንደማታመጣ እንታወቃለን። እኔና አንቺ እንታወቃለን። ስሜ ቀይሬን የመጣሁትኝ እንታወቃለን። በትግሬ አምላክ ተመልሻለሁ። መረጃ አታመጣም አልኩ። መረጃ አታመጣም ከየትም መረጃ ማውጣት ራሱ አታውቅም። መረጃ መፈለግ ራሱ አትችልም። አንተ ሲጀመር ኢንተርኔት ላይ ገብተህ እንዴት እንኳን መረጃ ማውጣት እንደምትችል አታውቅም። ኖርማሊ ጥላቻ ተሸክመህ የመጣው ነው። ቀስ በይ አይደለም አንተ መረጃ ራሱ ማምጣት እንደማትችል እየነግርሃለሁ እኮ። ቀስ ብለሽ ጠይቅኝ ያልኩሽ ነው። አትናደጂ፣ ችግር የለውም። ለጠየቀው ጥያቄ አንደኛ አስረዳን። አንደኛ መረጃ ይኸውልህ፣ ለጠየቀው ጥያቄ መልስ በታሪክም በቁርአንም መረጃ እንዳለ ነገርን። ነገር ግን አንተ የምትፈልገው ምንድነው? ውሸቴን አው በሉኝ ነው። አንልህም፣ መቼም ቢሆን አው አንልህም። ሁላችን በየራሳችን እውነት አለን። ገባሽ ሲስተር? እዚህ ጋር በሰማይ አለመውራት ነው። ማን ነው አንተ ኢየሱስን ፈጣሪ ነው የሚለውን መቼም እውነት አይሆንም። አንተ ምንድነው እየለመንከኝ ያለው? እኩል ነን። የኔም ሃይማኖት እውነት በሉ፣ እናንተንም ሃይማኖት እውነት ልበል ነው። አይደለም፣ እውነት አይደለም። ያንተ ሃይማኖት አንቺ የራስሽ ሃይማኖት እውነት ነው፣ የኔም እውነት ነው። አይደለም፣ ሐሰት ነው። በማስረጃ እውነት መሆን እናሳያለን። ክርስትና ሐሰት ነው። ኢየሱስን አምላክ ነው የሚል ሃይማኖት ሐሰት ነው። ይሄን ደግሞ በመረጃ አሳይሻለሁ። ኢየሱስ ክርስቶስ አምላክ መሆን አሳይሻለሁ። አሁን ግን አሳይሻለሁ። ከሌላ ሰው ጋር እናወራ። አሁን አንተ ለመረጃም ለምንም ለመወያየትም ብቃቱም ስለሌለው ካንተ ጋር ማውራት አይቻልም። እሺ መሲ በአንተ እኔ በጭራሽ አልናደድም። በነገር ላይ ለምን እናደዳለሁ? በእንደዚህ አይነት መሀይም ሰውን ያልናደድም። መሀይም አንቺ ነሽ። እኔና ተከታዮች መሀይም ነኝ አለ መሐመድ ራሱ ነው። መሲ አንዴ በነገራችን ላይ ወንድም የራስን መሸወድ የሌለብህ ምንድነው? ከባዱ ነገር በቁመት አጭር በቅርጽም ቀጭን በመንፈስም ደካማ የነበረው ኢየሱስ ክርስቶስ አምላክ ነው ብለህ ራስን መሸወድ የለብህም። አንድ እስራኤላዊ ሰው ነው። ተረጋጋ። ይሄ እኮ ነው ችግር። እኔ አሁን አልጨረስኩም፣ በመሀል ትገባለህ። የማታውቀውን ነገር አምጥተህ ጣዖት ምናምን ነገር ያልከው አክሱም ላይ ሲመለክ የነበረ ጣዖት፣ ያ ጣዖት ደግሞ እግዚአብሔር ይባል እንደነበረ ስንነግረህ ነው ወደ ማታውቀው ነገር የገባው። አምናለሁ፣ የተጻፈ ሁሉ አምናለሁ። በማስረጃ ሳይንሽ ከምንድን ነው ማሳየህ? በመጽሐፍ ቅዱስ ነው። እኔ ከመጽሐፍ ቅዱስ ነው እኮ ምን መጽሐፍ ቅዱስ ማስረጃ ሊሆን አይችልም። መጽሐፍ ቅዱስ ማስረጃ ሊሆን አይችልም እኮ አስረዳሁ እኮ ቅድም። ሙሴ በራሳችን እውነት ነው የሚለው ለዛ ነው አይደለም፣ በራሳችን አይደለም። ሙሴ አምላኩን ማን ብሎ ይጠራው ነበር ብዬ ስጠይቅህ አላውቅም አልክ፣ አልነበርኩም አልከኝ። የማታውቅ ከሆነ በቃ አታውቀውም። እግዚአብሔር ብሎ ግን አይጠራውም። እግዚአብሔር ማለት በግዕዝ ነው። እግዚአብሔር የሚለው ቃል ደግሞ ክርስትና ወደ ኢትዮጵያ ከመግባቱ በፊት የነበረ ቃል ነው። አክሱም ሲመለክ የነበረ ጣዖት ስሙ ሲጠራበት የነበረ ስም ነው። ያ ጣዖት ደግሞ የወንድ ልጅ ዕቃ ነው። ያ የወንድ ልጅ ዕቃ ደግሞ ቅርጹ የአክሱም ሐውልት ነው ብዬ ስነግርህ እኮ ይሄ መሬት ላይ ያለ ሀቅ እኮ ነው የምነግርህ። ጭራሽ ያልሆነ ነገር አታውራ። ጭራሽ ያልሆነ ነገር አይደለም። እስልምና የተቀበለችው ትግራይ ራሷ ነው። ከሳዱያ ሩጦ መጥቶ የተቀበለው ማን ነው? ትግራይ ነው። ታውቃለህ? አልተቀበለችም። ትግራይ እስልምና አልተቀበለችም። አይ አይና አትካድ። እንደ ሌላው ኢትዮጵያ አይደለም። እኔ እንትን አልልህም። ትግራይ እስልምና አልተቀበለችም። ሰዎች ነው እንጂ ሃይማኖት አይደለም። ሰዎቹ ተቀበላለች። አልተቀበለችም። ሀቅናት አይደል? ሰዎቹ ተቀበላለች። ለምን እንደዛ አልተቀበለችም። ትግራይ የሚባል ነገር አልነበረም እኮ የዛኔ። ምንድን ነው የምታወራው? የትናንቱ ትግራይ ትናንት የመጣ ትግራይ በዘመን አይደለም። ታዲያ እዛ ውስጥ ሲኖሩ የነበሩ ሰዎች እስልምና ተቀበለው ሙስሊም ሆኑ እንጂ እስልምና ተቀበለው ምንድን ነው የሚያደርጉት? አመኑ። ባላባት ናቸው፣ ባለመሬት ናቸው ያልኩ እንጂ ሃይማኖት አይደለም። ተውሱ ራሱ እኮ መጤ እኮ ነው። ራሱ ህዝቡ ራሱ ከቲግሮስ አይደል የመጣው ከኢራቅ
እኮ ተቀበለ ትለኛለህ እንዴ? ክርስቲያን እንደነበረ በፊት ክርስቲያን እንደተቀበላቸው ማንም ሰው ያውቃል። ክርስቲያን አልነበረም። ሲጀመር ህዝቡ ከጤግሮስ ከኢራቅ ነው የመጣው። ማን ተቀባይ ያደረገውና ነው የምታወራው? ሰዎች ተቀባይ እንደ ጎንፈር ተቀባይ አይደሉም። ራሳቸው ሰማል ክርስቲያን አይደለችም። ወንድሜ የማታውቀው ነገር ነው የምታወራው። ትግራይ የሚባለው ነገር ኩናማ የሚባል ብሔር ታውቀዋለህ? አዎ ኩናማ ትግራይ ውስጥ ነው። በቃ ባላባት እሱ ነው። ንጉስ ባዜን የሚባለው የመጀመሪያ የአክሱም ንጉስ እሱ ነው። አክሱም ራሱ ሲያስተዳድረው አዳምጠኝ። ክልል የሚባል ነገር አልነበረም የዛኔ። ህዝቡ ራሱ ከጤግሮስ የመጣ ነው፣ ከኢራቅ የመጣ ነው። ገብቷል? ስለዚህ ተቀባይ ነው አትበለኝ። ራሱም መጤ ነው። የማታውቀው ነገር አታውራ። አሁን ግን የተቀበለው ነው ማለት ለሱም ተቀባይ አይደለም። ግድ የለም ተቀባይ አይደለም። ማመን ያለበት ግን ምንድነው ንጉሰ ነገስት ማን ነበር? ነጃሽ የሚባል አክሱምን ሲያስተዳድርና ሲመራ የነበረ ሰው እስልምና እንደተቀበለ ማመን አለብህ። ይሄ የኦርቶዶክስ ቤተክርስቲያን አትቀበለውም፣ አታምንበትም። ታሪክን ያበላሽብኛል ብላ ስለምታምን የኢትዮጵያ ንጉስ እስልምና አልተቀበለም ብላ ነው የምትክደው። አትቀበለውም። ገብቷል? አክሱም ሲያስተዳድርና ሲመራ የነበረ ነጃሽ የሚባል ንጉስ ግን እስልምና ተቀብለዋል። ሰዎች ነው እንጂ ሃይማኖት አልተቀበለም። ሰዎች ተቀብለዋል። አሁን ሃይማኖት ተቀብለዋል። ሙስሊም ነው እኮ ሰውየው። ማስረጃ ሰጠሽ? በምን ማስረጃ አለ? ሙስሊም እኮ ነው ሰውየው። ሙስሊም ነው። እስልምና ታሪክ እኔ ታሪክን እንትን አድርጌያለሁ ወንድም፣ የማታውቀውን በቃ ሰውየው ስማ፣ ንጉስ ነው። ሰለመና ከሰለመ በኋላ ነው ራሱ የገደሉት። ሰለመ ተብሎ ነው የተገደለው። አታውቀውም። ወደዚህ አንገባም። አሁን እንመለስና በቃ እንመለስ፣ ችግር የለውም። ወደ ዋና ፖይንታችን እንግባ። በቃ ተው። ወይም ሌላ ሰው የሚያወራ ካለ ያወራ፣ ካልሆነ ግን የሚሆን ነገር ሰውን የሚያስተምር ነገር እንጠያየቅ። ገባ?